በተገኘበት ሰዓት ለምን ታለቅሳለህ? ለምንስ አማራነትን ብሎ በዚህ ይሄን ቄስ መጀመሪያ ቀደም ግደሉት በማለት የጣኑ ልጅ ባለቤት እናት በልጁ ላይ እያቀፈች ልጁን እየያዘች ልጅ ነው ያኔ ተልጅ ጋር ግደልኝ እያለች ስትለው ለልጅ ለዚህ ዓለም ወሰው ልጅ ሲል ለሴትዮ ሲል እኔንም ተወኝ እንዳለ ሰራዊቱ መጥቶ ውጣ ብሎ ተቤት አስወጥቶ አሰልፎ በጥይት ያው ጨፍጭፎን መሄዱ ይታወቃል። ሰሚው ሲል እኛን የማረር መከላከያ ሄድና ጭንቅላቱን በለው ብሎ ሲያዘው አውቶማቲክ ከፍቶ ጭንቅላቱ ያው ተቀበረ መባል አይቻልም። ያው ታንገቱ በታይ ነው የተቀበረበት ነው እንጂ ታንገቱ በላይ እንዳልተቀበረ ነው እንግዲህ የ70 ዓመት የሚሆን ሽማግሌ ነው። እሱን አብረው ገደሉ። እነዚህ 6 አድርገው ጨፍጭፈው ንጹሃኖችን እንደዚህ አድርገው ጨፍጭፈዋቸው ስታዲየም ነገ ከነጎዳ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ክርስቶስ ተነስቷል፣ በእውነትም ተነስቷል። በወቅታዊ ነገር ተመልሼ የመጣሁባችሁ በተለይ ዛሬ አንድ የደረሰኝ መረጃ አለ። ይህ መረጃ እስካሁን ድረስ ለሚዲያ ባለመዋሉ ምክንያት ነው ለእኔ ተልኮልኝ እንዳቀርበው ፈቃድ የተሰጠኝ ማለት ነው። ስለዚህ እሱ መረጃ እንመለከተዋለን። ሙሉ የካህናት ቤተሰብ እየተረሸኑበት ነው፣ ካህናቱን አባቶችን ጨምሮ ማለት ነው። እንመለከተዋለን። ከዛ በተጨማሪ የአማራ ክልል ፕሬዝዳንቱ በጣም አስቀኝ በሚመስለው ሁኔታ እየተናገረው አንድ ንግግር አለ። በጣም ብዙዎቻችንን እያነጋገረን ያለ ስለሆነ ነው። ስለዚህ እሱ እንመለከተዋለን። እንዳልኳችሁ ይህን 2 ቪዲዮ ብቻ የምንመለከተው ግን ይህን እንደ መግቢያ አንዲት ተዋናይ ያለች በጣም ትልቅ እናት ናቸው። በትወና የሚታወቁ እናት ናቸው። ላሰማችሁ። አዎ ድምፁ ተባበሩልኝ። አቅም ላለው ቤት መስጠት ለሚችል ወይም ደግሞ የቀበሌ የሚሆን እንደ ክብርት አዳነች አቤቤ እየተሰራ የሚሰጠውን ቤት ገንዘብ የለኝም። ቤት ተባበሩና ስሩ ተብሎ ቅድመ ክፍያ 5 ሚሊዮን ብር 5 ብር እኮ የለኝም። ቅድመ ክፍያው ተከፈለ እንበል። ከዛስ በኋላ ቤቱ እስኪያልቅ ድረስ የሚወጣው ወጪ እኮ የለኝም። ያለኝ ፈጣሪ መድኃኒዓለም እናቱና ልጁ። ከዛ በኋላ በእናንተ መተባበር እኔ ከዚህ እወጣለሁ። አስቡት እንግዲህ ኢትዮጵያ ውስጥ ሆና ከ10 በላይ ፊልሞችን ሰርተው በጣም ብዙ ነገሮችን አድርገው የሚኖሩበት ቤት በፌስታል የተከበበ ቤት ነው። አስቡት። በትወናው ዓለም አንቱ የተባሉ እናት የሚኖሩት በምንድነው ፌስታል ይባል በማዳበሪያ የተሰፋ ቤት ውስጥ ነው እየኖሩ ያሉት እና እባካችሁ እርዱኝ እያሉ ያሉት። እንግዲህ በትወናው ተሳትፈው እንደው የሆነ ለጉርሻ የምትሆን ነገር አግኝተው እንኳን መቋቋም አልቻሉም። ይህን ኢትዮጵያ ኑሮ ያሳዝናል። እንዳልኳችሁ ወደ አማራ ክልሉ የካህናት ጭፍጨፋ ልምጣ። ይህ ነገር የተከሰተው በምስራቅ ጎጃም ዞን ደባይ ጥላት ወረዳ ደማት ቀበሌ ፈጨፈጭ የምትባል ጎጥ ውስጥ ነው፣ ወይ ደግሞ ቁይ የምትባል አካባቢ ላይ ነው ይሄ ነገር የተከሰተው። እስካሁን ድረስ ለሚዲያ ግብዓትነት አልዋለም፣ ህዝቡ እንዲያውቁ አልተደረገም። ይሄ ችግር የተፈጠረው በግንቦት 12 2016 ዓመተ ምህረት ላይ ነው። በደንብ አስተውሉ። በምስራቅ ጎጃም ዞን ደባይ ጥላት ወረዳ ደማት ቀበሌ ፈጨፈጭ የምትባል ጎጥ ውስጥ ነው፣ ወይ ደግሞ በልዩ ስሟ ቁይ የምትባል አካባቢ ናቸው። እዛ ግንቦት 12 ቀን 2016 ዓመተ ምህረት ካህናት ከነ መላ ቤተሰቦቻቸው ዘመዶቻቸው የተጨፈጨፉበት ነው። እኔ የካህናቱ ምስክሮችና ቤተሰብ ልጅ ወንድም የተናገረውን ነገር ላቀርብላችሁ። አሁን ይህ አባታችን ወንድማችን በቤተ ክርስቲያን አገልጋይና ለህዝብ ጥሩ መካሪ አስታራቂና
ጥሩ ምግባር ያለው ወንድማችን ነበር። በአገልግሎት አርፍዶ ከቅዳሴ ላይ አርፍዶ እዚህ መጥቶም ደግሞ በእድር ላይ ደግሞ ምክር ሲመክር የተጣላ እያስታረቀ ወይም ደግሞ ሌላ ተግባሮች ሲፈጽም እንዳረፈደ ከቤተ ክርስቲያን መጥቶ የሆነ ያጎቱ ልጅና የወንድሙ ልጅ ቢሞትበት በዚያ ላይ በተገኘበት ሰዓት ለምን ታለቅሳለህ? ለምንስ አማራነትን ብሎ በዚህ ይሄን ቄስ መጀመሪያ ቀደም ግደሉት በማለት ከዚያ ሁለት ወይም በመጀመሪያ ሲገላቸው ሲያገኛቸው ከዚያ ላይ ሲያለቅስ አሰልፈው አራቶችን አንድ የ85 ዓመት መነኩሴ የመነኮሰ ሁለተኛም ደግሞ ቄሱን የ52 እድሜው ነው የሚሆን እሱ ይህንን አርቦ እንደገና ደግሞ ወጣት ደግሞ የ39 ዓመት አድርገው ደግሞ አንዱም ደግሞ 36 ዓመት ወጣት እንዲህ አድርገው ጨፍጭፈዋቸው አሰልፈው መተዋቸው። ያጋሹንም ደግሞ እንደዚያው ደግሞ ነው የነሳህ ልጁ ነበረ አብሮ መጥቶ እዚያው እንትን ሲርገበገብ እሱንም ደግሞ አብረው የ70 ዓመት የሚሆን ሽማግሌ ነው እሱን አብረው ገደሉ። እነዚህን 6 አድርገው ጨፍጭፈው ንጹሃኖችን እንደዚህ አድርገው ጨፍጭፈዋቸው ገደሏቸው። ነገር የላቸውም ሰውየው ከቅዳሴ በስተቀር ሌላ ቤተክርስቲያንን ህዝብን ከማገልገል በስተቀር ለዚህ ነገር የተሰለፈበት ደግሞ እንኳንስ እሱ ንጹህ እንኳንስ መሳሪያና ጦርነት ላይ ሊቀርብ ቀርቶ መስቀሉን ነው ብቻ የሚይዝ እንደው ሽመልም ራሱ አይዝም እንኳንስ ንጹህ ቄስ ነው። ሁሎችም እነዚህ ንጹሃኖች ናቸው። ምንም ከሚበሉት እንጀራና ከሚያርሱት ከሚጠምዱት በሬ ሌላ በስተቀር የሚያውቁት ነገር የላቸውም። ከፋኖም ስልፍ የላቸውም። ንጹሃን ናቸው። እሺ ስሜ ሞላ። እንግዲህ እነኚህ ሰዎች ምንም አይነት ከፋኖ ጋር ግንኙነት የሌላቸው 6 ሰዎች ናቸው የተጨፈጨፉት። ወንድሞቹና ቤተሰቡ ከመቀጠላቸው ፊት ስም ዝርዝራቸው ልንገራቸው የተገደሉት። አንደኛው ሊቀ ጠበብት ቀሲስ ዜና ደረሰ ይባላሉ። እድሜያቸው 52 ዓመት ነበር። ሊቀ ጠበብት ቀሲስ ዜና ደረሰ የሚባሉ። ሁለተኛ አባ አባትነው ቦዘን ይባሉ ነበር። እድሜያቸው 88 ዓመት አዛውንት ነበሩ። ሶስተኛ ጋሹ ባሴ ይባላሉ። እድሜያቸው 70 ዓመት ነበር። እነኚህ ሰዎች የአንድ ቤተሰብ አባላት ናቸው። በኋላ ቤተሰብ ሲናገሩ ሰሙታላችሁ። አራተኛው ጌትነት ደረሰ ይባላል። እድሜያቸው 39 ዓመት ነበር። ፈጠነ ውቤ እድሜ 58፣ አዛዥ አክሊል እድሜ 36። ስለዚህ ከ36 እድሜ እስከ 88 ያለ እድሜ ውስጥ ያሉ 6 ሰዎች ነው እንግዲህ የጨፍጭፈው የገደሏቸው። ቤተሰቦቻቸው የቅርብ ወዳጆቻቸው ምን እንደሚሉ ላሰማችሁ። ማስባላለሁኝ የዳማ ቀበሌ ፈጨፈጭ ጎጥ ባይደግም ከምትባል ቦታ ላይ ይገኛለሁ። ያው በወቅቱ ይሄ ሽብር ረብሻ በተነሳ ሰዓት እኔ ሸሽቼ ከነበርኩበት ቦታ ላይ ወደ ቤተሰቦችንና ንብረቶችን ለመቆጣጠር በመጣው ሰዓት አጋጣሚ ወደ ታች የሆነ የመስኖ እንትን ስላለኝ ያንን ልመለከት በርኩበት ጊዜ አጋጣሚ ቤቱ ግራና ቀኝ አባትና የልጆች ቤት ተከፍቶ ሰው እንደሌለ ሳውቅ ያለ ማረጋገጥ መንደር ሄጄ አጋጣሚ አዛዥ አክሊል የተባለውን ደጃፍ ላይ ከብቶች መግቢያ ላይ በጥይት ተመቶ በአፍንጫው ተደፍቶ አግኝቼዋለሁ። ሁለተኛ እንግዲህ አዛዥ አክሊል የተባለው የ36 ዓመቱ ማለት ነው። የተከፈተውን ቤት ለመያት ደግሞ ወደ ማደሪያቸው ስገባ ፈጠነ ውቤ የተባለውን ሰውዬ መሀል ወለል ላይ በቃ የዥንጉሪት ወድቆ በጥይት ተመቶ ሞቶ አግኝቼዋለሁ። ፈጠነ ውቤ ማለት እድሜው 58 ያልኳችሁ። ያን ሰዓት እኔ የሚያግዘኝና የሚያነሳልኝ ፍለጋ ወደ ሰው ፍለጋ በህርኩኝ ሰዓት የሰሙ ቤተሰቦች መሞታቸውን የሰሙ ቤተሰቦች እየጮሁ ሲመጡ እኔም የሚያግዘኝን ሰውዬ ይዤ ስመጣ በቃ በአጋጣሚ ለምን ትጮሃላችሁ ብለው መጥተው አጋጣሚ እነዚያን የሞቱ ሰዎች ያው መቼም የእንትን ስርዓታችንን ልናስርና በተከበረ ቦታ ላይ ልናስቀምጥ በመጣን ሰዓት ጮት ሰማን ብለው ተላይ ግቢ ከሚባል ቦታ ላይ እንዳለ ሰራዊቱ መጥቶ ውጣ ብሎ ተቤት አስወጥቶ አሰልፎ በጥይት ያው ጨፍጭፎን መሄዱ ይታወቃል። አረ ንጹሃን ናቸው። ሰርቶ ከመብላትና ልጅ ከማሳደግ በስተቀር ምንም አጋጣሚ በመሃላቸው ውስጥ ይሄ ነው ተብሎ የሚባል ነገር የለባቸው። እኚህ የሟች ፈጠነ ውቤ ባለቤት ናቸው። ሟች ፈጠነ ማለት ደግሞ እድሜው 58 የነበረው ማለት ነው። እንግዲህ ጥያቄ የተጠየቀ የነበረው ምንድነው እነኚህ ሰዎች ከፋኖ ጋር ግንኙነት ነበራቸው ወይ ይተዋወቃሉ የሚል ነው። አብዛኞቹ ሁሉም በሚባል ሁኔታ እየመለሱ ያሉት ጭራሽ የሚተዋወቁ አይደሉም። ቤተክርስቲያን አስቀድሶ ከመምጣት አስተምሮ ከመምጣት ሰውን አስታርቆ ከመምጣት ባለፈ ምንም ነገር የለም እያሉ ነው ያሉት። እኚህ የሟች ፈጠነ ውቤ እናት ባለቤት ናቸው። ይባላል ምናምን ያውቅም ልጅ በማሳደግ በስተቀር ምንም ነገር የለበት። እየተቀመጠበት መጥተው ቤት ገድለው ተዱ። አባቴ
እዚያ ላይ ሞተብኝ ብሎ ልጄ ሞተ ብሎ ሲመጣ ወደዚያ እሱንም ገደሉት አብረው። 85 እድሜው 85 ነው። አባታችን ቄስ ዜና ደረሰ። እኚህ የቄስ ዜና ደረሰ ልጅ ናቸው። ቄስ ዜና ደረሰ ማለት ደግሞ እድሜያቸው 52 የነበረው ይባላል። ወንድሞቹን ሊያስር መጥቶ ነው እንደዚህ የሆነ አለወጉ ነው የሆነ። ምንም አያውቁም ነበር። እንኳን ተፋኖ ግንኙነት ስልክም የለው ነበረ። ምንም አያውቁም ነበር። ተጠርቶ መጥቶ ነው በወጉ ሀገር ሊያስር መጥቶ ነው እንዲህ የሆነ አውቶማቲክ የለቀቁበት። ምንም አያውቅ ነበር። ልጆቹን ተመምከር፣ ቤተሰቡን ተመምከር፣ ሀገሩን ተመምከር። ምንም አያውቁም ነበር። አዎ ቄስ ዜና ይህ የቄስ ዜና ወንድም ናቸው። የኔ አፈወርቅ ደረሰ እና ወንድሜ ያው ትልቅ የወንድሜ ነው። ቄስ ዜና ደረሰ። አስቀጣይ ጌትነት ደረሰ። ይኸው ደግሞ አዛዥ አክሊል የወንድሜ ነው። ፈጠነው የሚያጎቴ ልጅ ነው። አባትና አወዝንም ይሄ አጎቴ አባት ነው አማቱ። ይኸው እነዚህን አንድ ቤት ገብቶ ጋሹ ባሲም ደግሞ ያው ወንድማችን ነው። እሱም በመጠየቅ የሚመጣ እንዲህ አድርጎ አንድ ቤት ውሃ የምንጠጣት ውሃ ላይ የምንቀመጥባት በር ላይ መተው ያው እንዲህ አድርገው ቁጭ አድርገው ነው። እሺ ያው ስሜ ሀብታሙ አሻግሬ ይባላለሁ። እኚህ በወቅቱ የነበሩ ናቸው። ያው ኗሪነቴ ያው ይታወቃል እና በዳማ ቀበሌ በፈጭፈጭ ጎጥ እንደውም ልዩም ስሟ ባይደግም በምትባሊት ጎጥ ያው መከላከያና ፋኖ የተወሰነ ወጨበሪ ፈጠረ። ፋኖ ወደ ኋላ እንደመሸሽ ሲል እንደማፈግፈግ ሲል ሰፈራችን ገቡ መከላከያዎች። ምንም የማያውቁችን ምንም ልጅ ተማሳደግ አርሶ ተመብላት የተጣላ ተማስታረቅ ውጭ የማያውቁችን አርሶ አደር ንጹሃኖችን ሁለቶችን ቤት ገብተው ገደሏቸው። ሲገሏቸው እኔም በአካባቢው ያለው እዚያው ነው ያለሁኝ። የተገደሉ የሞቶችን ወንድሞቻችንን ባቀን ነው ጓደኞች ጠርቼ ጓደኞችን ባቀለው ለማድረግ መሽም ሰው ሲሞት ይታሰራል። ልጅና እግሩ ይታሰራል። ልጅና እግር ለማሰር እነሱን ጠርቼ ለአስር መከራያን ሳይ ሁለት የሞቶች ቤተሰብ ሁለት ሴቶች ጮሁ። ጮኸቱን በመስማት መከላከያ ካሉበት ቦታ ላይ መጥተው 7 መከላከያ መጥተው ለዚህ ብለው መጥተው አሰልፈው ተቤት ውጡ በማለት ጀጎል በመያዝ በጀጎል እየጨፈጨፉ ታሰልፉ። በኋላ መሽም ስጋ ተፈሪ ነውና ተሰለፈው ላይ ወጣ ያሎችን ወጣ ሲሉ በጥይት እየሰነከሩ ጣሏቸው። መጀመሪያ ምን ነበር ሊመቱኝ ነበርና እኔን መጀመሪያ ሊመቱኝ ነበር። ሰለፈኝ። ተዋሊያ ላይ አንድ ጣን ልጅ አለ። የጣኑ ልጅ ባለቤት እናት በልጁ ላይ እያቀፈች ልጁን እየያዘች ልጅ ነው ከልጅ ጋር ግደልኝ እያለች ስትለው ለዚህ ዓለሞት ሰው ልጅ ሲል ለሴትዮ ሲል እኔን ተወኝ ወደ ቤት ሂድ ብሎ ነው ሲሰደኝ። አንዱ ጨስ አባታችን ነው ምንም የሚያውቅ አለቅዳሴ በቀር ምንም የሚያውቀውን ጨስ እጁን መተው ሲወድቅ አንዱ ተተረፈ ተረፍቶ ተሞተም ይሙት ሲል እኛን የማረድ መከላከያ ሂድና ጭንቅላቱን በለው ብሎ ሲያዘው አውቶማቲክ ከፍቶ ጭንቅላቱ ያው ተቀበረ መባል አይቻልም። ያው ታንገቱ በታይ ነው እንጂ ታንገቱ በላይ እንዳልተቀበረ ነው። እንግዲህ አቶ አባትና አቦዝን የሚባልም የ88 አዛውንትም ያው ጭንቅላት የለውም አውቶማቲክ በሏቸው እየተባለ እየተደገሙ እንዲያርገን ተጨፈጨፉ ወንድሞቻችን። እኛም ነገ ተነገ ወዲያ እንዳለንም አይቆጠርምና አቤቱታ ስለማን ይጮሃል? እኛም ያው ፋኖ ናችሁ በማለት ወዴት እንጮሃለን? እኔ ራሱ ይሄ ዛሬ አሁን ይሄ እንደዚህ ያለ መጠየቅ መጣ ሲባል እኔ ራሴ ዳኛ እንደመጣ ነው የቆጠርኩት። እንደኔ ተስፋ ይሆነኛል የሚል ግምት አለኝ ለራሴ። ነገም ተነገ ወዲያ ተስፋ ይሆነኛል የሚልና እንደዚህ ያለ ሰውቃን እየደረሰብን ነው። ለእግዚአብሔር እየጮህን ነው። እንደ እግዚአብሔር ፊት ወደን የምንጮህ ለዳኛ አተን ነው እንጂ ለእግዚአብሔር እየጮህን ነውና እንግዲህ እንጃ የእሱ ያለ ነው። እሱ እግዚአብሔር መመለሻውን የክርስቲያን አምላክ ይርዳን እንጂ የክርስቲያን አባታችን ሲሞትብን አሁን ነገኛ ይፍቱን የምንለው የለንም። አጥኖ የሚቀብረንም የለም። እንግዲህ በዚያች ጎጥ ላይ ባይደግም በምትባል ጎጥ ላይ ቄስ ዜና ደረሰ የተባለ አባታችን ነበር አጥኖ የሚቀብረን። አሁን እንግዲህ ከሌላ ቦታ ላይ ታለመጣን እሱን መሰል ቄስ እንግዲህ ክርስቲያናታችንን እየጠፋብን ነውና የክርስቲያን አምላክ ፈጣሪያችን እሱ ያለው መድኃኒዓለም መድኃኒቱን ትዕግስት ካላመጣልን ያው እንዳለን የማይቆጠር እንግዲህ እናንተ በየላችሁበት ስለ ክርስቲያን አምላክ ስለ እግዚአብሔር
ፋኖም ለእግዚአብሔር ለሃይማኖት ብሎ ነው የተነሳ። እሱ ጉልበቱ ሰጥቶልን እግዚአብሔር ተጨምሮበት መድኃኔዓለም ተጨምሮበት ለሰላም ነገር ያብቃን እያልን አዘናችንን እንቀጥላለን። እንግዲህ አስቡት፣ ይህ የመጀመሪያው ጅማሮ ነው። ምን ያህሉ ደግሞ በቪዲዮ ተቀርጾ እንዳልወጣ ምስክርነታቸው እንዳልተሰማ ምን ነበሩ፣ የት ነበሩ፣ ምን ተከስቶ ነበር ቢባል ሊመልስ የሚችል በጣም ብዙ አለ። ግን የሚጠይቃቸው ማለት ነው። ወደ ሚዲያ ባለመውጣቱ ምክንያት የህዝቡ ጩኸት ታፍኖ ቀርቷል። የሟቹ ቤተሰብ እየተሰቃየ ይገኛል። እንግዲህ አስቡት፣ አንድ የነበራቸውን ካህን አስተምሮ የሚገስጽ የሚያስታርቅን ካህን ገድለው ሄዱ። እኒህ አባት አንዱ ጭንቀታቸው ከዚህ በኋላ ማን ይፈታናል? ከዚህ በኋላ ማን ቅዱስ ያቆርበናል? ከዚህ በኋላ የሚያስታርቀን ከዚህ በኋላ የሚያስተምረን ማን ነው? ከሌላ ቦታ እስካልመጣልን ድረስ ብሏል። ይህን ያህል ነው አካባቢውን ከክርስትና እያስወጣ ያለው፣ ንጹሐን እየጨፈጨፈ ያለው። እንግዲህ ከነኚህ ሰዎች ከፋኖ ጋር ምንም ግንኙነት የላቸው፣ ምንም አይነት ጉዳይም የላቸው። እነኚህ ሰዎች ንጹሐን የኢትዮጵያ ዜጎች ነበሩ፣ ገበሬዎች ናቸው፣ ካህናት ናቸው። ከፖለቲካ ጋር ምንም አይገናኙ፣ ከፋኖ ጋር ምንም አይነት ግንኙነት አልነበራቸው። ግን የብልጽግና መንግስት እነኚህን ከመጨፍጨፍ ግን ወደኋላ ግን አላለም። በጣም በሚያሳዝን ሁኔታ ላይ ምን ያህል ቀልደኛ እንደሆነ የምታዩት ይህንን ንግግር ስትሰሙ ነው። ብልጽግና ምን እንደሚያስብ ምን እንደሚሰራ ሀገራችንን የት እንደሚያደርስ ውይቷ ባህር ዳር ሕያው ምስክር እየሆነች ነው። ከዚህ በጥቂቱ ለመጥቀስ ከ60 ዓመታት በላይ ጎንደርን ከጎጃም እንዲሁም ሰሜኑን የሀገራችን ክፍል ከደቡብ ሲያገናኝ የነበረው የአባይ ድልድይ ተለዋጭ የተሰራለት በብልጽግና ዘመን ነው። ባህር ዳር ከተማ መንገዶቿ በኮሪደር ልማት ያጌጡት የድሮ የብስክሌት አፍቃሪው የባህር ዳር ሕዝብ የብስክሌት ሌን ያገኘበት በብልጽግና ዘመን ነው። መተረቻ ሆኖ የነበረው ይህ የተሰባሰብንበት የባህር ዳር ዓለም አቀፍ ስታዲየም ነገ ከነጎዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጣው እንዲጫወቱ ነው ፍላጎታችን። አንድ የሚቀረን ነገር አለ። ከባህር ዳር ከተማ ህዝብ ጋር ሆነን የምናሳካው ወደፊት ይሄ ጥላ ፎቅ ጠዋት ብርዱ አሁን ፀሐዩ ያስቸገራችሁ የጥላ ፎቁ ጉዳይ ነው። እሱን ከናንተ ጋር ተመካክረን ያለንን ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እንግዲህ ይሄ ዛሬ ቪዲዮ መነሻ ያደረኩት የሀገሪቱ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይባላል። የሚያወራው ወሬ እንግዲህ ለማን እንደሚበጅ አላቅም። ዝሮ ይሄንን ቪዲዮ መነሻ በማድረግ ነው የዛሬ ሐሳቤን እና አስተያየቴን መስጠት የፈለኩ። እናንተም እንደተለመደው ሐሳብ አስተያየታችሁን በሐሳብ መስጫው ላይ መስጠት ትችላላችሁ። ስለ ሁሉ ጊዜው ገንቢ ሐሳባችሁ ከልብ እያመሰገንኩ ላይክ፣ ሼር፣ ኮሜንት ማድረጋችሁንም አትርሱ። እንግዲህ እነዚህ ሰዎች በሀገሪቱ ላይ ጦርነት ደቅነው ህዝባችን በረሃብ በመከራ በጦርነት በሰቆቃ ውስጥ ሆነው በጣም ፍረት የሌላቸው ከሃዲዎች ለሰው ዝነት የሌላቸው ሰዎች ናቸውና ምንም አማራጭ በሌለው አፈሙዝ ደቅነው ብልጽግናን ትመርጣለህ አትመርጥም ወደሚል ግብ ገጥመዋል። ያንን ነገር ደግሞ እውነት ለማስመሰል ለማጽደቅ ትላንትና ከኢህአዴግ ወይም ቀድሞ ከነበረው ስርዓት ላይ የወረሱትን 11 ሚሊዮን አባላት ይዘው በየመድረኩ ወጣው ትላንትና የንብ ቲሸርት ለብሶ ሲወጣ የነበረው አድሃሪ ሁሉ ዛሬ እንደገና ደግሞ ገልብጦ የስንዴ ችቦ ይዞ ብልጽግና ይላል። እንግዲህ ያው የለበትን ረሃብና ስኬርሲቲውን ደግሞ ለማህበረሰቡ የስንዴ ችቦና የስንዴ ነዶ በማሳየት ሊያረካ ፈልጓል። ያው መስራት ስላልቻለ በኢሞጂ ነው እንግዲህ እንዳልኳችሁ ሀገሩን እያስተዋወቀ ያለው።
ይሄ ሰውዬ እንግዲህ ባህር ዳር በአማራ ክልል ዋና ከተማ ባህር ዳር ላይ ቆሞ ነው የሚናገረው። ለ8 ዓመት ላይ የሰሩትን ይሄ ከዚህ ነው ብሎ የሚጨብጠው የሚዳስሰው አጥቷል። የሚናገራቸው ልማት ብሎ በጣም በሚገርምና የሚያሳፍር ነው። ሀፍረተ ቢሶች ናቸው። በጣም ነው የሚያሳፍሩት የእውነቴን ለመናገር። ምክንያቱም ባህር ዳር ከተማ ትላንትና የባይክ ሌን አልነበራትም፣ ዛሬ ባይክ ሌን አላት ይላል። ይሄ ደፍነትሊ ውሸት ነው። ባህር ዳር ከተማ፣ መቀሌ፣ አዋሳ በሀገራችን በማስተር ፕላን ከተሰሩ ታላላቅ ሞዴል ከተማዎች በአፍሪካ አንደኛ ተብለው ተመዝግበው የነበሩ በድሮ ስርዓት ላይ በጣም የድሮ ስርዓት ፕራውድሊ በጣም የሚኮራባቸው ትልልቅ ከተሞች ሞዴል ከተሞች ናቸው። የኢትዮጵያ ከተሞች እንደሚታወቀው ማስተር ፕላንን መሰረት አድርገው ያልተሰሩ ናቸው። ነገር ግን ባህር ዳር፣ መቀሌና አዋሳ በጣም የሚታወቁ ናቸው። በጣም የሚያማምሩና ውብ እንደነበሩም ይታወቃሉ። በሁለተኛ ደረጃ እንግዲህ የአባይ ድልድይን ተለዋጭ ሰራን ነው የሚለው። የአባይ ድልድይን እንደ አዲስ አልሰሩትም፣ ተለዋጭ ነው የሰራ። ባይሰራም ዞሮ ዞሮ አገልግሎት የሚሰጥ መንገድ አለ። እነዚህ ሰዎች ትናንትናና በቀደም በሰራሁት ቪዲዮ ላይ ሶስቱን ክልል የሚያገናኝ የባቡር ሀዲድ ተመስርቶ መሰረተ ልማቱ ተጥሎ ከ2.8 ቢሊዮን ዶላር በላይ ወጪ የሆነበትን የ600 ኪሎ ሜትርን የባቡር ሀዲድ በድሮን ካፈራረሱ በኋላ 99% የደረሰን መሰረተ ልማት ያፈረሱ ሰዎች የአንድ ድልድይን ተለዋጭ ሰርተናል ብለው ህዝቡ ላይ ሲመጻደቁ ታያላችሁ። በሁለተኛና በዋና ደረጃ ደግሞ ትልቁ ደግሞ ይሄ የምታዩት ስታዲየም ተረት የነበረ ነገር ግን ዛሬ እኛ ሰራ ነው አስፈጸም ነው ይላሉ። በጣም በሚገርማችሁ ሁኔታ ከዚህ ስታዲየም ብልጽግና ራሱ ሲመጣ ደመቀ መኮንን ቪዲዮን ካገኘው አመጣላችኋለሁ። ደመቀ መኮንን የዛሬ 8 ዓመት ተላላኪ ነበርነ ይቅርታን ጠይቃለን ብሎ ይቅርታ የጠየቀው እዚሁ ስታዲየም ላይ ነበረ። ይህ ስታዲየም በጣም አገልግሎት ይሰጥ ያገለግል እንደነበር ደግሞ ከዚህ ቀጥሎ ባለው ቪዲዮ ላይ አስገባላችኋለሁ። ወጣቶች እንዴት ሆነው ሲጫወቱበት እንደነበረ ፋሲል ከነማና የባህር ዳር ሞገድ ነው ባህር ዳር ምንድን ነው የሚባለው ትልቅ ክለብ የነበረበት ዛሬ በውትድርና በረሃ በስደት ጨፍጭፈው ድምጥማጦን ያጠፉት በጫካ ገብቶ መከራውን የሚበላው ድምጥማጦን ያጠፉት ወጣት ትላንትና ግን በጣም ይዝናናበት የነበረ ትልልቅ ክለቦች የነበር በተለይ በአማራ ክልል ውስጥ ፋሲል ከነማና ባህር ዳር ከነማ በጣም ትልቅ ክለቦች የነበሩ በጣም በወንድማማችነት አንዱን አንዱ ጨፌ እየጎዘጎዘ በጣም በክብር የሚቀባበሉ የነበሩ ወጣቶች እነዚህ ወጣቶች ስጋት ይሆናሉ ብለው ድምጥማጣቸውን ካጠፋቸው ወጣቶች ውስጥ ናቸው። ይሄ ስታዲየም ያን አገልግሎት ይሰጥ ነበር። ለምሳሌነት እዚህ ቀጥዬ ይሄን ቪዲዮ አስገባላችኋለሁ፣ ተመልከቱት። በትክክል ይሄን ይመስል ነበር። ይሄ ስታዲየም ይሄን አገልግሎት ሲሰጥ የነበር ቀኑን ማስገብቻለሁ። የዛሬ 6 ዓመት ራሱ አገልግሎት በዚህ ልክ ይሰጥ ነበር። ነገር ግን ውሸታም ቀልማዳ ከሃዲዎች መሆናቸውን የሚያሳይ ነው። ከዛ በተጨማሪ ደግሞ ለአንድ የአማራ ህዝብ ወይም ለአማራ አርሶ አደር 90% አርሶ አደር ለሆነ ማህበረሰብ መጥቶ ባርሴሎና፣ ማንቸስተር፣ አርሰናልን እርካሹ ለማትረፍ የሚሄዱ ናቸው። ሲጀመር አርሰናል ደግፈው እንዴት ህዝቡ ይሄን ያህል ይወጣል ብለን ስንወቅት ያችን ደግሞ ተደግፈው ደግሞ መውጣት ይፈልጋሉ። ከርካሹ ማትረፍ ነው የሚፈልገው ሁሉ ጊዜ ብልጽግና። እሱን መሰረት አድርጎ አሁን ይሄ ስታዲየም ለነሱ መጫወቻ እንዲሆን ነው። ምንድነው ይሄ ለተራበ ማህበረሰብ ለ99% 90% አርሶ አደር ለሆነ ማህበረሰብ ማንቸስተር ባርሴሎና ምኑ ነው ለሱ? ነገር ግን እንደሚባለው ይሄ የሚሰሩት የኮሪደር ልማት እነሱም ራሱ ተቀምጠው የምታዩት እቺ የፖተምኪን ከተማ የመሰለች የፖተምኪን ቪሌጅ የመሰለች ከዲም ላይት ላይ አድርገው ከኋላ ግን ቆርቆሮ ነው። ውሸታሞች እንደሆኑ የሚነግራቸው ውይቱ ባህር ዳር ብለው ተመስላለች ብለው ነው ፎቶ የተነሱባት። ልክ እንደዛ ነው ከተማቸውም። ጀርባው ቢገለጥ 3D ነው።
ይሄንን አይነት ከተማም እንደ ከተማም መስርተውም ቢሆን ለመዝናኛነት የሚፈልጉት ለገዟቸውና ለሚላላኳቸው ወይም ለሚልኳቸው ካልሆነ በስተቀር ባርሴሎና፣ ማንቸስተር ዩናይትድ በለው ምን በለው ይሄ የሚጠሯቸው ትልልቅ ክለቦች ለኛ ለአማራ 95% አርሶ አደር ለሆነ ስሙ ምን እያተባለ እንደሆነ ለማይገባው ማህበረሰብ ይሄን እንደ ልማት ተደርጎና እንደ ነገ ቅር ተደርጎ መምጣቱ በጣም አሳፋሪ ነው። ሲጀመር እኔ በሰፊው መጣበታለሁ። ሪዮት ዓለማችንም ዲጂታል ነው የሚሉት። ዲጂታል ምንድነው ብዬ እናንተንም ለመጠየቅ ሞክሬ ነበር። አንድ ቪዲዮ ሰርቼ መልስ የሰጠኝ የለም። ድጋሚ መጣበታለሁ። ዲጂታል የሚሉት ግን አንዱ መጥቶ እዛው የስታቲስቲክስ ባለሙያ እዛ ፕሬዘንቴሽን ላይ ሲመልስ ያየሁት ሰነዶችን ወደ ኮምፒውተራይዝድ ማድረግ ነው ይላል። ይሄ ደግሞ በእነሱም አልተጀመረም። ኮምፒውተራይዝድ ማድረግ ደግሞ የሀገርን ኢኮኖሚ ትልቅ ኢኮኖሚው ፒላሩ ዲጂታል ነው ካሉ ሰነዶችን ኮምፒውተራይዝድ ማድረግ እንዴት ወደ ኢኮኖሚ ሊቀየር እንደሚችልና መብራትና ኤሌክትሪክ አይቶ ለማያውቅ ማህበረሰብ ይሄንን ማስተዋወቅ ዞሮ ዞሮ ሀገሪቱ ለሌሎች እየተዘጋጀች ያለች እንጂ እኛን እንደማትመጠን መሪ ተብለው የሚመጡትም ይኸው እነዚህ በቃ ይሄ ነው እንግዲህ ሀገሪቱ ጠቅላይ ሚኒስትር የሀገሪቱ ምክትል ጠቅላይ ሚኒስትር እንግዲህ በዚህ መልክ መጥቶ የሚንዘባዘብ ጭራሽ ለስታንዳርድ የማይበቃ የሆነ ሰው ነገም ደግሞ ሰራላቸዋለሁ የሚለው ገና ማንቸስተርና ባርሴሎናን አጫውቶ እንግዲህ የሀገራችን አርሶ አደር ከሰቆቃ እንዴት እንደሚድን ማናቀም። ዝሮ ዝሮ አፈሙዝና ምርጫው ተጧጥፏል። እንግዲህ አስቡት፣ ይህ ሰው ከአማራ ክልል ተወክሎ ነው አሁን በምክትል ጠቅላይ ሚኒስትርነት እየመራ ያለው። አስቀድሞ ባለስልጣን የነበረ ነው። አማራ ክልል ሲመራ የነበረ ሰው ነው። አማራ ክልል ያ ሁሉ ክርስቲያን ሲጨፈጨፍ፣ ያ ሁሉ ህዝብ ሲጨፈጨፍ፣ ያ ሁሉ ንጹሃን ሲጨፈጨፉ አሁን የማይከፍት የማያላቅቅ ሰውዬ አሁን እነ ባርሴሎና እነ ቼልሲ መጥተው እነ ማንቸስተር ሲቲ መጥተው እያለ የክለቦችን ስም ዝርዝር እየጠራ ይጫወታሉ ያለ በጣም ማፈሪያ ነው። በነገራችን ላይ በጣም ስንት ከዚህ አድቫንስድ የሆኑ ኳስ ሜዳዎች እያሉ ኢትዮጵያ ውስጥ መጥተው የሚጫወቱበት ምክንያት የለም። ለወዳጅነት እንኳን መጥተው አይጫወቱም። እንኳንስ በረዶ ሲሰራባቸው መጥተው ይጫወቱ ይቅርና በጣም ያሳዝናል። ህዝቡ አባት እንደሌለው መሪ እንደሌለው በየጊዜው እየታረደ በየጊዜው እየተገደለ በየጊዜው እየተረሸነ ነው ያለው። እንደው መድኃኔዓለም ጊዜውን አፍጥኖ መሪዎችን ካልቀየረልን በስተቀር ከባድ ጊዜ ነው ብዬ አስባለሁ። ለማንኛውም ለብዙዎች እንዲደርስ ይህን ቪዲዮ ሼር አድርጉት። ሰላም፣ እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።